ተፈጥሯዊና ሰው ሰራሽ አደጋዎች ሚሊዮኖችን ለእርዳታ ጠባቂነት ዳርጓል፣ እየዳረገም ይገኛል። ለእርዳታ ጠባቂነት የተጋለጡ ዜጎችን ዕለታዊ ደራሽ እርዳታ ከማቅረብ ባለፈ ወደ አምራችነት በማሸጋገር ራሳቸውን እንዲችሉ ማድረግ ከመንግስት የሚጠበቅ ኃላፊነት ነው። መንግስት ተረጂነትን በመቀየር ሂደት በግብርናው ዘርፍ ያለውን ምርታማነት ለማሳደግ በእቅድ እየሰራ እንደሚገኝ ተመላክቷል። የግብርናው ዘርፍ እድገት አይነተኛ አስተዋጽኦ የሚያበረክት እንደመሆኑ ከአምስቱ ዋነኛ የመንግስት የትኩረት ዘርፎች መካከል አንዱ ሆኖ ተቀምጧል። ምርታማነትን ይበልጥ ለማሳደግና ተረጂነትን ለማስቀረት በተከናወኑ ተግባራት ዙሪያ ያተኮረ የፓናል ውይይት በኢትዮጵያ ዜና አገልግሎትና ግብርና ሚኒስቴር ትብብር ተካሂዷል። ከተረጂነት ወደ ምርታማነት በሚል መሪ ሀሳብ በተካሄደው የውይይት መድረክ የልማታዊ ሴፍቲኔት ፕሮግራም ብዙዎች ከተረጂነት ወደ ምርታማነት እንዲሸጋገሩ ያስቻለ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ተናግረዋል። በዋናነት እንደ ዓላማ አድርጎ ሲሰራ የነበረው የምግብና ስነ ምግብ ዋስትናን ማረጋገጥ፣ ተኪ ምርቶችን ማምረት፣ እንደዚሁም ደግሞ የኤክስፖርት አቅማችንን ማሳደግ እና ከፍተኛ የሆነ የስራ ዕድል እንዲፈጠር ተደርጎ ትኩረት ተሰጥቶ እየተሰራ ያለ ዘርፍ ነው። ግብርናችን ለዘመናት በዝናብ ጥገኝነት ላይ የተንጠለጠለ በመሆኑ ኢትዮጵያም ደግሞ የተለያዩ መልክዓ ምድርና የአየር ጸባይ ያላት ሀገር በመሆኑ አንዳንድ ወረዳዎቻችን ተጋላጭነታቸው ከፍተኛ የሆነ በአየር ንብረት ለውጥ ተጎጂ የሆኑ እንደዚሁም ደግሞ የምግብ ዋስትናቸውን ለማረጋገጥ ፈተና ውስጥ የነበሩ ወረዳዎች እንዳሉ ሁላችንም የምናውቀው ነው። ከተረጂነት ወደ ትርፍ አምራችነት እንዲቀየሩ ጥሩ መሰረት የጣለ ፕሮግራም ነው። የሴፍቲኔት ፕሮግራም ተጠቃሚ የሆኑ ዜጎች ከ27 ሚሊዮን በላይ ደርሶ እንደነበር በውይይት መድረኩ ላይ ተመላክቶ አሁን ላይ ይህ ቁጥር ከ5 ሚሊዮን በታች ማውረድ መቻሉ ነው የተጠቆመው። የተረጂነት አስተሳሰብ ከህብረተሰቡ ባሻገር በመንግስት አመራር ላይ በሚገኙ ጭምር በብዛት ይስተዋል እንደነበር የተመላከተ ሲሆን ይህ ችግር በሂደት መሻሻል በማሳየት ላይ ይገኛል ተብሏል። ኢትዮጵያ በአንድ በኩል ድል ያስመዘገበችውን ያህል ለነጮች አልገዛም ብላ ሉዓላዊነቷን ያስከበረችውን ያህል ተመልሳ በሌላ በኩል በድህነት ምክንያት ወደ እነዚህ አካላት እጇን እንድትዘረጋ እንድትለምን እና በዓለም ለማኝ ተብላ ስሟ እስከሚጠራ ድረስ ታሪካችን የሚያጎድፍ ሁኔታ ለዘመናት ዘልቋል። ይሄ ሌላው ታሪካችን ነው ማለት ነው። እንግዲህ ይህ ድህነት ደግሞ በየጊዜው የሚፈጠሩን ጦርነትና እጅግ ኋላ ቀር የሆነውን አስተሳሰብ እንደ ምቹ ሁኔታ ተጠቅሞ እኛን ተላምዶ እኛ ጋር ተጣብቆ እንደ ባህል ሆኖ እስኪሄድ ድረስ የቆየበት ሁኔታ ተፈጥሯል ማለት ነው። ስለሆነም ሰው መረዳት እና ልመናን እንደ ነውር መቁጠር ቀርቶ ነበር። በኢትዮጵያ በተደጋጋሚ የሚከሰቱ የድርቅ አደጋዎች እርዳታ የሚጠብቀውን ዜጋ ቁጥር እንዲያሻቅብ ምክንያት ሆነዋል። ከዚህም በተጨማሪ በዓለም አቀፍ ደረጃ እርዳታን የሚጠብቁ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ ቢመጣም በአንጻሩ እርዳታ አቅራቢ ሀገራት ሚና እየቀነሰ ስለመምጣቱ መረጃዎች ያመላክታሉ። 2.7 ሚሊዮን ዜጎች ነበሩ። 500 ሚሊዮን ነበር እኛ የጠየቅነው እነሱ የሰጡት 471 ሚሊዮን ነው። 94% አካባቢ ነበረ 2013 እንደ አውሮፓውያን አቆጣጠር። በ2014 3.2 ሚሊዮን አካባቢ ዜጎች እርዳታ ሰብአዊ ድጋፍ የሚሹ ነበሩ። 452 ሚሊዮን ያስፈልጋቸው ነበር። 253 ሚሊዮን ነው ለጋሽ አገራት የሰጡን። ወደ 56% ቀነሰ። 2023 ላይ 20.1 ሚሊዮን ተረጂዎች ቁጥር እየጨመረ ነው የመጣው በተለያየ ምክንያት። ወደ 4 ቢሊዮን ዶላር ያስፈልገን ነበር እርዳታ። 1.4 ቢሊዮን ብቻ ነው የደገፉን። ይሄም በተለያየ ቅድመ ሁኔታዎች ላይ የተመሰረተ ነው። 26%ን ነው የሸፈኑት። አጠቃላይ ከዚህ የምንረዳው ተረጂዎች ቁጥር እየጨመረ ቢሆንም እርዳታው እየቀነሰ የእርዳታ ሰጪዎች ፍላጎት በቅድመ ሁኔታዎች ላይ የተቀመጠ በጣም አስቸጋሪ እና በሚፈለገው ጊዜ የማይመጣ እየሆነ የመጣበት ሁኔታ መፈጠር ነው። አሁን ካለው ምርታማነት በተጨማሪ በተለያዩ ዘርፎች ያሉ ተፈጥሯዊ ሀብቶችን በመጠቀም የማልማት አቅምን በማሳደግ ዜጎችን ከተረጂነት ማላቀቅ አስፈላጊ መሆኑ ተነስቷል። የልማታዊ ሴፍቲኔት ፕሮግራም ተጠቃሚ የሆኑ ዜጎች ፕሮግራሙ ከተረጂነት በመውጣት ለራሳቸው ሀብት ማፍራት ያስቻላቸው እንደሆነ ተናግረዋል። ተረጂነት ከሚባለው ጉዳይ ላይ መውጣት አለብኝ ከሚለው አኳያ አስቤ የኑሮ ማሻሻያ የውሃ መጠቀሚያ ኤችዲቢ ቱቦ በድጋፍ ባደረገልኝ መሰረት ግብርናውን በስርዓት ተጠቅሜ አሁን ላይ እንደገና ቲማቲም ወደ 400 ሳጥን አካባቢ ቲማቲም ለገበያ አቅርቤ ነበር። በዚያ ደግሞ አሁን ወደ 10 እናት ፍየሎች ገዝቻለሁ። ሴፍቲኔት ተጠቃሚ ነበርኩኝ።
በአሁን ላይ ተመርቄ ብድር ወስጄ ሰራ ነበረ። 2004 መንጎ ተከልኩ። አሁን በክላስተር ዙሪያ አድርገን ተከል። ከዛ ሴፍትኔት ግዳፍ አደረገልን። እስከ 3 አመት ድረስ የምትመገቡት ብሎ ብድር ሰጠን። በሬም ገዛው፣ ላምም ገዛው፣ ፍየልም ገዛው። አሁን ያንን ብር በማንጎ ክላስተር ላይ ተክሌ ማንጎውን ሸጬ ያንን ብር ከፈልኩኝ። እነዛ ከብቶች እዛው እርባታ አድርጌ እየሰራው እገኛለሁ።